ሲጀመር እፎይ አፍ ብቻ ነው ወላሂ ምንም ተግባር ላይ የለም። አፍ ብቻ ምንም አያውቅም። ሲጀመር ስለ ራሱ ሃይማኖት ራሱ ምንም አያውቅም እሱ። ቢጠበቅም ይሄ ተሳዳቢ ወገናችን መጥቶ ሊናገር አልቻለም። ይሄ ቤቱን ዘግቶ ሲጀመር በቃ መሳደብ ልምዱ ነው እሱ ሲጀመር እውቀት ምንም አይነት እንዳሌለው ህዝቡ ዛሬ ተመልክተዋል። በሚናገረው ነገር እርግጠኛ ቢሆን ኖሮ እንግዲህ ቤት ያደርግ ነበረ። ነገር ግን ድፍረትም የለውም። ያለው ብቸኛው ኳሊቲ ምንድን ነው? በብልግና ቃላት መሳደብ ነው። እንደዚህ ላድርግ እንዳትን ምናምን በሚሉ ቅድም በሰማችሁት ቃላት ማለት ነው። ስልኮን ኢምራን ይከፍትላቸዋል። እነዚህን ቃላት ከመጠቀም የዘለለ አጸያፊ የሆኑ የብልግና ቃላትን ተጠቅሞ ሰውን ስሜታዊ ከማድረግ ጊዜ ቀጠሮ ይዞ እንደዚህ ሰዓት ሲደርስ በዚህ ሰዓት እንደዚህ ይፈርና ይመጣል። ምንም የለውም። ስለዚህ እንደዚህ ያሉ መሀይማንን እንደ መምህር አድርጋችሁ የምትከተሉ ሰዎች ቆም ብላችሁ ልታስቡበት ይገባል። ይህን መምህር ሰዎች ዛሬ እውነታውን አውቃቸዋል። ስለዚህ እንግዲህ እሱ የማያመጣ ከሆነ እሱ አለ እሱ መጣለት። ይኸው እንደምታዩት ወፍ አልመጣም። ፕሮግራሞችን ለእናንተ ሶስት ከፕሮግራማችን ፍጻሜ ከኛ ጋር ትሆናላችሁ። ፕሮግራሙን ኢንሻአላህ ሁላችንም አብረን እንታደማለን። ኑራን ቀጥል። አይ ሀቢቢ አይ አንድ ወሳኝ ነገር አለ አቡክ የሚነግራችሁ ላለመወያየት ያቀረበው እዚህ አሁን ላይፍ ከፍቶ የተናገረው አለ አቡክ ያለ አለው ድሮኖቻችን ያደረሱን መረጃ አለ። ምን ብሎ ተናግሯል መሰላችሁ? ቪዲዮውን አስከትዬ ማሳየት እችላለሁ። አልወያይም፣ አልመጣም፣ አልወያይም። ኦኬ ኢምሮ ጋር ቪዲዮ አለ። ኢምሮ ጋር ያሳያችኋል። አልመጣም፣ አልወያይም። ወላሂ ነው ብላችሁ ቆይ አንዴ አስጨርሱኝ። አልመጣም፣ አልወያይም ማለት እናመሰግናለን። ይህንን ነው የምፈልገው። ግን አሁንም ይሄ ግለሰብ ከዚህ በፊት እንደምታውቁት በኡስታዝ ሁሱ የማያዳግምና የማያፈናፍን ነገር ተሰርቶበታል። ኃይለኛ ቂምም አለው። ስለዚህ እኔ አሁን ለምሳሌ ዛሬ ውይይት ከኛ ጋር ነው ውይይት የነበረው። እኛ ዊዝድሮ እናደርጋለን፣ ችግር የለውም። ለሰበብ አንመችም። እኛ ሙስሊሞች ሀቂቃውን ማለት ነው በምንም ተአምር ለሰበብ አንመችም። እዚህ ጋር 8200 ሰው አስቀምጦ የሚጠብቅህ ወንድም ኢምራንና 1.2 ኦር 3 አካባቢ ተከታይ ይዞ የሚጠብቅህ ወንድማችን ኡስታዝ ሁሱና ኡስታዝ ኢምራን እዚህ ጋር ይገኛሉ። ይሄን ነገር ሪካርድ አድርጉልኝ። ምክንያቱም ለፖለቲካ ለምን ስለማይመች ማለት ነው። የኛ ሩም ከይቅርታ ጋር ወንድም ኢምራን ከአንተ ልጀምርና ዊዝድሮ አድርገናል እኛ ችግር የለው። ወንድም ኢምራን ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም? ፈቃደኛ ነኝ። አመሰግናለሁ። ወንድም ሁሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ይህን ነገር ሪከርድ አድርጉና እንግዲህ ለታሪክ ይቀመጣል። ሰላም አለይኩም ሁሱ ካለ መቀጠል ትችላለህ። ሰላም አለይኩም ሁላችሁም እንዴት ናችሁ? ደህና ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። መልካም እንግዲህ እንደሚታወቀው ከዚህ በፊት ከኔ ጋር የሆነ 2 ጊዜ አውርቶ ነበረ። ሪከርድ ሁላችሁም ታውቃላችሁ። ያው ማስረጃ ብቻ ነው የተጠየቀው። የዛኔ ተሳድቦ ሄደ። ከዚያም በኋላ ተገናኝተን አናውቅም። ግን የሰማሁት ነገር ስላለ ነው አሁን የመጣሁት። 1 ሚሊዮን ካለው ሰው ጋር ካልሆነ በስተቀር አልወያይም ምናምን እያለ እንደሱ ከሆነ በቃ ሂዱና አሁን ንገሩት። ያውንና ኢምራንና ሁሱ አሉ። አንተም ከሚገልጽልህ ልጅ ከክርስቲያን ጋር ናና በተነሳው ርዕስ ተወያይ በሉት። ክርስቲያኖች ካላችሁ ሄዳችሁ ንገሩት። እንጠብቀዋለን። በቃ ጊዜ እንስጣ። የሙስሊም ወንድሞች ኡስታዞች አንድም ቀን አሳፍረውን አያውቁም። እዚህ ጋር ይቆማል። ውይይቱ ፈርቷል። በቃ
እኔ ድሮ ጀምሮ በቪዲዮ ሲመልስልኝ ያው ማስረጃዎችም አሉኝ እና እንወያያል ሲሳደብ ያው ከና ማስረጃ እንወያያል ሲያወራ አሉ ቪዲዮዎች ሙሉ ሪከርዶች እኔ ጋር ለመወያየት ፈልጎ ማለት ነው። ዛፋ ተሳዳቢ ሳይሆን ዙር አረጅበት ወይም ደግሞ ምንም እይታም አልነበረውም። አሁን ግን እሱ ባወጣው መስፈርት ያው እንወያይ ውሸቱን ለማጋለጥ ርዕስ መርጠን አቅርበናል። እንዳያመልጥም ወንድሞች አንወያይም በቃ ችግር የለውም ብሏል። አቡበከርና ኡሳማ ነበር ሊወያዩ የነበሩት። አንወያይም ችግር የለውም ያው ኡስታዙ እሱን የፈለገው መጥቷል። ስለዚህ ንገሩት ይምጣና ይወያይ። ምርጫ የለውም። ማምለጫ ያደረገው ምንድን ነበረ? ሁሱ ይምጣል የነበረ ሁሱ መጥቷል። ንገሩት ሁሱ መጥቷል፣ ሰምታችኋል፣ እወያያለሁ ብሏል። ስለዚህ ካሜራ ከፋችን ይዞ ይምጣ፣ እናወራለን። ቀጥሉ ወንድሞች። አላሁ አክበር አላሁ አክበር። በቃ ከዚህ በላይ ይሆናል። ይሰማል? ኔትወርክ ችግር ካለበት ላቁምና ሌላ ሰው ያውራል። እንዴት ነው ይሰማል? ይሰማል ግን ኔትወርክ ችግር የሚቆራረጠው ከአንተ ወይስ ከኔ? ኦኬ እሺ። ስለዚህ ያው ኦኬ ብሮ ኔትወርክ መሳኝ እንደተመለከታችሁት ነው። ታብ ኮፒ ሊንክ አድርጉ ኢንሻላህ። ይህ ሁሉ ሰው ቁጭ ብሎ እኛ በተራ ህዝቡን የሆነ ቢያንስ ክብር አለን፣ ለሙስሊሙ ለክርስቲያኑ ክብር አለን። ቢያንስ ረዥም ጊዜ ውይይት ምናምን ተከታትላችኋል። መጠጥ ያላችሁ ናችሁ። ተራ የሆኑ ሰዎች አይደለም፣ ወይም የምትናቁ ወይም ዝም ብሎ በተራ ጨዋታ የምትታለሉ ሰዎች አይደላችሁ። ምናልባት ከዚህ በኋላ የሙስሊም ነቢያቶች ከሞቱበት ተነስተው ካልተወያዩ ካላለ በቀር ምንም አይነት ሰበብ አይኖሩም፣ በምንም ተአምር ማለት ነው። የነዚህ ሰዎች አይምሮ እዛ ደረጃ ነው ባይዘው የሚሄደው ማለት ነው። ምንም አይነት ሰበብ የለውም። ኦኬ እኛ ዊዝድሮ አድርገናል፣ ችግር የለውም። ምክንያቱም እኛ ሀቅ እንዲወጣ ነው የምንፈልገው፣ ትምህርት እንዲታይ ነው የምንፈልገው። ተራ የሆነ አንድ ተራ ግለሰብን በኋላ እመጣበታለሁ ባይዘው ቅድም እንዳልኩት ማለት ነው። ይሄ እንደ በሲኖዶስ ደረጃ እንኳን ሊያስወቅስ የሚችል ነገር ነው። እንደዚህ ክህነት ካሌለው ሰው ጋር ድቁና ካሌለው ሰው ጋር መወያየት በራሱ የሆነ የሚያሰድብ አይነት ነገር ነው። ግን ወይል ችግር የለውም። በዛን ያህል ደረጃ ውይይቱ የሚፈልጉት ከሆነ በዛን ያህል ደረጃ የሚፎከር ከሆነ ይኸው ላይቫችንን ከፍተን ምናልባት ካልተሳሳትኩኝ ምራን ታስተካክለኛለህ 49 ደቂቃ ሆኗል። ወይ ደግሞ ኢስቲሜሽኑን ብንሰራው ወደ 48 ኦር ወደ 45 ደቂቃ አካባቢ ላይቭ ላይ ነበር። ጠብ ያለ ነገር የለም፣ ያየነው ነገር የለም። ስለዚህ እንደዛ ነው። ብዙ እሺ የጅማ የሆነ አርዕስት አንሱና በቃ የተረሳውን አርዕስት ስለ ነቢዩ ሰለላሁ ዐለይሂ ወሰለም በቀደሙት ነቢያቶች ሚዛን መሰለኝ፣ እንዲሁም ደግሞ ያህዌ ወይም ስላሴ የሚል መሰለኝ የተነሳው። በዚያ ላይ ታዳሚዎች መታደም ስለፈለጉ የሆነ ነገር አስጨብጧቸውና እንትን ብሏቸው አሳውቋቸው። ባረከላሁ ፊኩም ወጀዛኩሙላሁ ኸይራ። ወያ ወደ እንትን እንገባለን። ከዚህ በኋላ የመጨረሻ 2 ደቂቃ አይ ቲንክ 50 ነው። ከ52 ሲል ይዘጋል። ሁሱም ብሏል፣ ሁሱ መጥቷል። እኔም ለመወያየት ዝግጁ ነኝ። 2 ደቂቃ። ከዛ በኋላ ቀጥታ ወደ ፕሮግራሙ ገብተን ክርስትናን የምናወራበት ይሆናል። ያ ጀማዓተል ኸይር ይሄ ታሪካዊ ቀን ነው። በዚህ ቀን ብቻ ይሄ ሰው የሚያወራው ክርስቲያኖች የሚያወሩት እስልምና ላይ የሚያነሱት ክስ ውሸት እንደሆነ ሙስሊም ፊት መጥተው ማውራት እንደማይችሉ አይታችኋል። አሁንም 2 ደቂቃ አፉንሽ 2 ደቂቃ ሰዓቱ በጣም አውቃለሁ። ያለን 50 ደቂቃ ደርሷል። የመጨረሻ 2 ደቂቃ ከዛ ዘግተን ቀጥታ የምናሰማቸው ነገሮች አሉ። ወደ እሱ እንገባለን ማለት ነው። ቀጥሉ ኢንሻአላህ። አለሁኝ ኢምራን አለህ ማለት አለህ ትሰማለህ። ቀጥል። አይ እንትን ማለት ብቻ ፈልጌ ነው። ይሄ አቅል ያለው ሰው አእምሮ ያለው ሰው ማስተንተን የሚችል ሰው እና የሚያገናዝብ ሰው ልብ እንድትሉት የፈለኩት ነገር ስላለ ነው። ሪል የቁም ነገር ሰው እንደዚህ አይደለም እንድታውቁት። ሪል በቃ ቁም ነገር ያለው ሰው ምራቁን ዋጥ ያደረገ ሰው ምናምን አንዴ ይመጣለሁ ብሎ ከቀጠረ በኋላ የኬጂ ወሬ አይደለም፣ ወይም ደግሞ እውቀት ይበልጣል ወይስ ገንዘብ ብለን ልናወራ አይደለም የተሰበሰብ ነው። በጣም ሴንሲቲቭ የሆኑ የሃይማኖት ጉዳዮችን ልናወራ ነው። ስለዚህ ምራቁን ዋጥ ያደረገ ሰው እና ቁም ነገረኛ ሰው እመጣለሁ ካለ በኋላ የዚህን ሁሉ ሰው ጊዜ ከገዛ በኋላ መልሶ ደግሞ አይ አልመጣም ብሎ ሀሳብ አይቀይርም። ይሄ ሀሳብ መቀየር ሳይሆን ያለ መብሰል ምልክት ነው ብዬ ነው የምወስደው። መብሰል በእድሜ በቁጥር መጨመርና ብቻ አይለካም እና ይሄ የዛ ምልክት ነው። አንድ ሌላ ጊዜም ይሆናችኋል። በቃ
ይሄ ግለሰብ ጊዜ ማሳለፊያ ነው እያደረጋችሁ ያለው እንጂ የሆነ ሪል ሊወያይ ወይም ደግሞ ለማስተማር ምናምን አይደለም። እንደዛ ቢሆን የሁሉ 9,000 ሰው ሊማር ቁጭ ብሎ ረግጦ አይሄድም ነበረ። 9,000 ሰው ኢማጅን 9,000 ሰው እውቀት ፈልጎ የትኛው ትክክል እንደሆነ ለማወቅ ወይም ደግሞ ክርስቲያኑም ስለ ሙስሊሙ ሲወራ ለመስማት ምናምን ቁጭ ብሎ ይህን ሁሉ ሰው በቃ ማስተማር ነው አላማዬ ያለ ሰው 9,000 ሰው እንዲህ ቁጭ ብሎለት አይ አላስተምርም እኔ 500 ሰው ቁጭ ብሎ እያየኝ ነው ዝም ብዬ ከእነሱ ጋር ላወራና እወጣለሁ ብሎ አያስብም። ስለዚህ ይህን አገናዝቡ፣ ማንኛውም ባለ አእምሮ ሰዎች ማለት ነው። ይህን ነገር አገናዝቡ። የምራቁን ዋጥ ያደረገ ሰው እና የቁም ነገር ሰው ማን ነው? ከዛ ደግሞ ዝም ብሎ ለቀልድና ዝም ብሎ ቲክቶክ ላይ የሚመጣ ግለሰብ፣ በአጋጣሚ የሆነ ቦታ ላይ የተቀመጠ ሰው ይገባውም አይገባውም ማን ነው የሚለውን ነገር ለዩበት። ሰዓቱ አልቋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። ሁላችሁም ሙስሊሞች ማን እንደሆነ ድፍረታችንንም አይታችኋል። ለዓለማቱ ጌታ ምስጋና ይገባው። ክርስቲያኖች እኛ ፊት መጥተው ማውራት እንደማይችሉ ቀጠሮ አስቀጥረው የውይይት ጥሪ ደርሷቸው እንደቀሩ በኋላም የቀሩበት ምክንያት ሁሱ ይምጣ ብሎ ሁሱም መጥቶ ሁሱም እወያያለሁ ብሎ ኮሜንታቸውን አጥፍተው የሉም አልመጡም። ከውስጥም የለም ቴክስትም የለም ምንም የለም። ለዓለማቱ ጌታ ምስጋና ይገባው። በዚህ ምን ተገነዘብን? ክርስቲያን ሙስሊም ፊት ቆሞ ሊያወራ አይችልም። ለምን? ውሸቱ ይጋለጥበታል። ቤትም ዘግቶ መሳደብ ከሆነ ቀላል ነው። ቤት ዘግቶ መሳደብ፣ ቪዲዮ እየሰሩ በዚህ አይነት መንገድ ቪዲዮ መስራት በጣም ሲምፕል ነገር ነው። በዚህ አይነት መንገድ ይሄን ተመልከቱልኝ። በዚህ አይነት መንገድ ቪዲዮ መስራት በጣም ቀላል ነው። በዚህ አይነት መንገድ ቪዲዮ መስራት ቀላል ነው። ራስን መዋድ ቀላል ነው። ሙስሊሞች ፊት ግን መጥቶ ማውራት እንደማይችል አይታችኋል። ከዚህ በኋላ የእሱ ፋይል ተዘግቷል። ድጋሚ ስሙንም እንዳታነሱ ፈሪ እንደሆነ ተመልክታችኋል። 10,000 ሰው ባለበት ማለት ነው። ጨርሻለሁ ወንድሞች፣ አጠር አውሩበትና ቀጥታ ወደ ምን እንገባለን? ክርስትና ላይ የፈራውን ነገር ሙስሊሞች ፊት መጥቶ ማውራት የፈራው ነገር መጽሐፍ ቅዱስ ላይ ያለውን ነገር ኢየሱስ እነዚህ መጽሐፍ ላይ ያዘጋጁላችሁ በጣም አዳዲስ ነገሮች አሉ። እነዚህ መጽሐፍ ላይ ምን ምን እንደሚያደርግ በአጭሩ እናሳያችኋለን። ቀጥሉ። አንዴ ልቅደማችሁና ማለት ነው ትቀጥላላችሁላችሁ። ከአሁን በኋላ ያው እንግዲህ ቃል ምድር ለሰማይ እንደሚባለው ከአሁን በኋላ ይህን ግለሰብ ጨምሮ ያው ይሄ ላይክ ተራ ብለን ከምንጠራው ሰው መካከል አንዱ ነው። አዋረድከን፣ ትክክል ነው፣ አዋርዷቸዋል ሀቂቃውን ማለት ነው። ይህን ግለሰብ ጨምሮ የፈለገ አስተማሪ ነን የሚል አካል እዚህ ጋር ከተቀመጡ ሰዎች ጋር ማንም መወያየት ሲፈልግ ባለፈውም እንደተናገርኩት ደብዳቤ አጽፎ ይምጣ። ካሁን በኋላ ወይ ድቁና ወይ የሆነ ክህነት ሊኖረው ወይ ደግሞ የእቅበት ደብዳቤ አጽፎ እንዲመጣ ነው የምናደርገው። ካሁን በኋላ ሀቂቃውን ነው የምናገር። ይሄን ሌላ እንትን አይደለም፣ እያላገጥኩኝ አይደለም። ምክንያቱም ተመልክታችኋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር እንደተባለው ማለት ነው። የእስልምና ሃይማኖት ማንም አካል ቢሰበሰብ ምንም ሊያደርገው የማይችለው ነው። ወደ ሌላ ፖይንት እንገባለን ኢንሻላህ። ወንድሞች ሀሳብ ካላቸው እንትኝ። ከሱ በፊት አቡበከር ቅድም ያዘጋጀውን ቪዲዮ ክፈትልኝ። ሰበር ዜና ስሙ። 55 ደቂቃ ተጠብቆ አልመጣም። ዲያቆኖቹ ግን ያሉት ነገር አለ። ስለዚህ ዲያቆን ያሉት አለ፣ እሱን እንስማ። እንዴ የገዛ ክርስቲያኖቹ ዲያቆኖቹ ቤተ ክርስቲያን ላይ የተናገሩት ነገር አለ። አንዴ እሱን እንስማና እናንተ ፍረዱ። ሰበር ዜና ነው። አሁንም በደንብ አድርጋችሁ አዳምጡ። ዲያቆኖቹ ናቸው እፎይን ውሸቱን ያጋለጡት። እንስማ። አቡኪ አዘጋጅተዋል? አለ እኔ በዚህ ደረጃ ባይዘው ሰው ላይ መጨከን ምናምን አልወድም፣ ግን ያው ኢምራን ክፈት ስላለኝ ነው የምከፍተው። ይህንን ቪዲዮ ባላሳይ በጣም ደስ ባለኝ ነበረ ከይቅርታ ጋር፣ ግን ያው ቪዲዮ መክፈት ስላለብኝ እከፍታለሁ ማለት ነው። አለም መስማት ይታያቸዋል አይደለ? እኚህ እንግዲህ መምህር ናቸው። ዝም ብሎ ተራ መምህር አይደሉም። ትልቅ የኦርቶዶክስ ቤተክርስቲያን መምህር ናቸው። ምን ብለው እንደተናገሩ ሊትራሊ የግለሰቡን ስም ጠርተው እንዴት አድርገው እንዳዋረዱትና ይህን ግለሰብ ውይይት ምናምን ብሎ ሙስሊሞች እንትን ማለት እንዳይለባቸው ምን ብለው እንደወቀሱ አሰማቸዋለሁ ማለት ነው። ተከታተሉት። ቆይ ድምፁን ኦኬ። ወይ ምክንያት ድንግል ማርያም ነው 10 ዋናው ፖይንት ለጋላርግና ላስደምጣችሁ። 10 ጊዜ ኮፒ ሊንክ ታደርጋላችሁ። ይህ ግድ ማለት ነው። እንከታተል፣ አድምጡት።
አሁን ባለው የሃይማኖታችን ውዥንብር ነው እፎ የሚባል እንትን አለ። አሁን የምንሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬ እኛን ሁላ ነው ያሰደበን። ባይዘው ያድምጡት የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በአንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። እኛንንም አስመታ ነው ማለት ነው። ትክክል አይደለም። የእነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ ሲሰዱ በቃ ያ የእሱንም አምላክ ሙሉ ዳርጎ ሲሰዱት ሙሉ ዳርጎ ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ። ቀጣዩን ፓርት ሌላ ጊዜ አስደምጣችኋለሁ። ግን እዚህ ጋር አንድ ግልጽ ነገር ማስቀመጥ የምፈልገው ነገር መምህሩ እሱን ባዩት አይን እኛን አዩን። አንድ ቀን መጥተው ይጎብኙን፣ እንዴት አድርገን መስራት እንደምናስተምር ማለት ነው። አንድ ነገር ከአፋችን ሳይወጣ የምናስተምር ሰዎች መሆናችንን፣ ምዕመኖች መሆናችንን ከኛ ቢያዳምጡ። ቀጣይ ደግሞ ክህነት ያሌለው ሰው ያለ እውቀት እንዳያስተምር የተባለው ቪዲዮ እንሄድበታለን። ይሻላል እንትን በሉ ቀጥሉ። ስሙንም ጠርተው ሲያሆኑ ምናልባት አስፈላጊ ከሆነ እንመጣበታል። ያው ሰምታችኋል። ያ ጀማዓተል ኸይር ቤተ ክርስቲያን ላሉ ቄሶች ራሱ ተሳዳቢ፣ እምነቱ የሚያሰድብ እንደሆነ ተናግረዋል። እናመሰግናለን። ህዝቡ እንዲሰማ የፈለግነው ይሄን ነበር። የገዛ ቄሶቹን ኃጢአተኛ እንደሆነ፣ ኃጢአት እየሰራ እንደሆነ፣ ክርስትናን እያሰደበ እንደሆነ ተናግረዋል። በምን አሰደበ? ያው ውይይት ጠርቶም አልመጣም። ቪዲዮ እየሰራም ብልግና ነው የሚያሳየው። ብልግና አንድ ሙስሊም ይሄን ነገር አይቶ አንድ ሰው እንደዚህ የራሱን ስሙ ሚዲያ ነገር ታውቁታላችሁ። ያንን ነገር የሚጠርግ ከሆነ ይሄን አይቶ ወደ ክርስትና የሚመጣ የለም። ይሄን ቪዲዮ አይቶ ማለት ነው። ብልቱን ህልመ ሌሊት ካየ በኋላ እንደዚህ አስገብቶ በጣም ይጠራርግና ከዛ እንደዚህ እንትኑን ማለት ነው እንትኑን ገባቸው። እንደዚያ የሚያደርግ ሰው ክርስትናን እንደሚያሰድብ፣ ሙስሊሙ ክርስትና እንዲጸየፈው እያደረገ ስለሆነ ክርስቲያኖቹ ራሱ ታዝበውታል። እናመሰግናለን። ወንድሞች ቀጥሉ። ሰላም አለይኩም። ወአለይኩም ሰላም። ኡስታዝ ሱሚ ታስቶል ቀጥሉ። አይ በቃ ወደ ፕሮግራማችሁ ትገባላችሁ። ይህን ፕሮግራም ኢንሻአላህ አንድ ገጽ ብቻ በቁርአን እንጀምራለን። ትቀጥላላችሁ ከፈቀዳችሁ። አይ أعوذ بالله من الشيطان الرجيم وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا بالله واشهد بأننا مسلمون إذ قال الحواريون يا عيسى ابن مريم هل يستطيع ربك أن ينزل علينا مائدة من السماء قال اتقوا الله إن كنتم مؤمنين قالوا نريد أن نأكل منها وتطمئن بها قلوبنا ونعلم أن قد صدقتنا ونكون عليها من الشاهدين قال عيسى ابن مريم اللهم ربنا أنزل علينا مائدة من السماء تكون لنا عيدا
فمن يكفر بعد منكم فإني أعذبه أن اعبدوا الله ربي وربكم وكنت عليهم شهيدا ما دمت فيهم فلما توفيتني كنت أنت الرقيب عليهم وأنت على كل شيء شهيد إن تعذبهم فإنهم عبادك وإن تغفر لهم فإنك أنت العزيز الحكيم. جزاكم الله خيرا. أي بك بتفسر استري بارك الله فيكم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله. الله يقبل إن شاء الله. خير. الحمد لله وكفى وصلاة وسلام على عباده الذين اصطفى وبعد በድጋሚ ሰላም አለይኩም ወረሕመቱ ወበረካቱ። ያው ዛሬ ቀኑ ደርሶ ያው ሰውየውን በመጣ ክርስትና ላይ እና እስልምና ላይ የትኛው ትክክለኛው በነቢያት ሚዛን ነቢዩ ሰለላሁ ዐለይሂ ወሰለም የነቢያት መስፈርት ያሟላል ወይስ አያሟሉም የሚለውን በደንብ የምንመለከት ይሆናል ማለት ነው። ወንድም አቡበከር ኢንሻአላህ መድረኩ ምለው ሰላም። እሺ ኢንሻአላህ እኔም በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ ያው የተመለከትነውን ተመልክተናል። ከዚህ በኋላ ሙስሊሙ ማህበረሰብ ልክ እንደምትመለከቱት በደስታም ጊዜ በሀዘንም ጊዜ በሞቀውም ጊዜ ባልሞቀውም ጊዜ ዲኑን ነው የሚሰብከው፣ ቁርአንን ነው የሚሰብከው፣ ሀዲስን ነው የሚያስተምረው። ስለዚህ አሁን ምንድን ነው የምናደርገው? ኢንሻአላህ ስለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስብዕና፣ ስለ ባህሪያቸው አንዲት ፖይንት አንዲት ነጥብ ብቻ ከዛ ባህር ውስጥ እንደዚህ አንስቼ አንዲት ነጥብ ብቻ ነው ማነሳላቸው። አንድ ያጀማ ከዛ ይህንን የመሰለ ግለሰብ እዚህ ምድር ላይ ታይቶ የሚታወቅ እንደሆነ ፍርዱን ለእናንተ ተዋለው፣ ለክርስቲያን ማህበረሰቦች። ከዛ ደግሞ ቀጥልና ወደ ኢምሩ ነው ማስተላለፈው። ኢምሩ ደግሞ የሚያነሳውን ፖይንት እንመለከታለን ማለት ነው። ግን በነቢዩ ስብዕና ላይ ነቢዩ አይሻን እንደዚህ አገቡ፣ ነቢዩ እንደዚህ ያደረጉ፣ ነቢዩ እንደዚህ ተፈለጡ፣ ነቢዩ እንደዚህ ነገር፣ ነቢዩ እንደዚህ ተብሎ የሚነሱ እያንዳንዱ ስብዕና ጥያቄዎች ቫልዩ የሚኖራቸው መች ነው ታውቃላችሁ? ይሄ ነቢይ ሐሰተኛ ነቢይ መሆኑን ማረጋገጥ ስችሉና ስችሉ ብቻ ነው። ግን ባይብሉ እንኳን የሚመሰክርለት ነቢይ ከሆነ፣ የሚያጨበጭብለት ነቢይ ከሆነ፣ የምንጠብቀው መሲህ ነው፣ አዳኛችን ነው፣ ወደፊት የሚመጣው ነው ብሎ የሚሰብክለት ነቢይ ከሆነ ኢንኬዝ ይሄ የሚነሱ ነገራቶች ትክክል ቢሆኑና ኃጢአት ቢሆኑ እንኳን አብረን ነው የምንፈልገው ሁላችንም ማለት ነው። ክርስቲያኖችም እንደውም በክርስቲያኖች ይበሳል፣ እናንተም እኛም አብረን ነው የምንፈልገው። ለምን እንደዚህ ተፈጠረ፣ ነቢዩ እንደዚህ ለምን አደረጉ በሚል ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከባህሪያቸው አንዲት ቀለል ያለ ነገር ስናነሳ የመጨረሻ ለሰው ልጅ ክብር የነበራቸው ነበሩ። የመጨረሻ ማለት ነው። ኢብሮ ሚዩት ታደርጋለህ እንትን እያስተጋባ ነው አንተ። የመጨረሻ ለሰው ልጅ ክብር ነበራቸው ሰለዋቱ ረቢ ወሰላሙ ዐለይህ ማለት ነው። ለሰው ልጅ ክብር የነበራቸውን በአራት ኢንሲደንቶች ነው ማስቀምጠው፣ ወይ በሶስት ወይ በአራት ኢንሲደንቶች ማለት ነው። አንደኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዓለምን እየመሩ ያንን ሁሉ በጣም ከአእምሮ በላይ የሆነን ነገር እየተገበሩ እንኳ ለቤተሰቦቻቸው የነበራቸው ባህሪ፣ ከነሱ ጋር የሚኗኗሩበት መንገድ፣ ከነሱ ጋር የሚቀላለዱበት ሁኔታ፣ ለእነርሱ የቤት ስራን ከማገዝ አንጻር የሚሰሩት ስራ የስብዕና ልሂቅ እንደሆኑ በስብዕናቸው በጣም የተካኑና በልህቀት ደረጃ የተቀመጡ እንደሆነ የሚያሳይ ነው። በዛ በመሪነት ደረጃ ሆነው ዓለምን ማስተዳደር ማለት ትችላላችሁ። ምድር አይደለም ከሰማይ ጋር ግንኙነት ኖሯቸው ዋህይ የወረደላቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እኔና አንተ ዛሬ ንቀናቸው የምናልፋቸው መንገድ ላይ የሚጫወቱ ልጆችን ይዘው ልጄ እንዴት ነው አውርተው ምን ብለው ደባብሰው እንደው ባለፈው እንደዚህ ሆኜ የነበረ ብለህ ነበረ፣ ያቺ ነገርህ እንዴት ሆነች ወይ ያቺ ነገርሽ እንዴት ሆነች ብለው ይጠይቁ ነበረ። ያዝ ሶስተኛ እኚህ በስብዕና ልህቀት ላይ ደርሷል ምላችሁ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ቀላሉና በጣም የሚገርመኝ በሐዲስ ደረጃ ከሰው ጋር ሲያወሩ እንኳ
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እኛ አንድ ሰው ከኋላ ይጠራናል አይደለ? እንዲህ ሁላ ዞር ብለው አውርተው አያውቁም። ፌስ ቱ ፌስ ነው ከሰው ጋር የሚያወሩት። ከምን አንጻር ነው? ለእኛ እኮ ቀላል ነገር ሊሆን ይችላል። ክብር ነው ግን ለሰው የሚሰጡት ክብር፣ ለሰው የሚሰጡት ቦታ ማለት ነው። አራተኛ በዚህ ሁሉ ነገር ላይ ያሉት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለአይሁዶች ማለት ነው እንዲሁም ለክርስቲያኖች በጣም የሚገርም አቀባበል፣ የሚገርም ውዴታ፣ የሚገርም ክብር የሚሰጡ ነብይ ነበሩ። እንደው እነሱን እንዳይገደሉ፣ እንዳይሰደቡ፣ ከሀገር እንዳይሰደዱ፣ መጠለያ እንዲኖራቸው ያን ሁሉ ነገር ያደርጉ ነበረ። እንደው ፕሮግራማችን ያን ርዕስ ብቻ ይዘን የምናወራበት ስላልሆነ 4 ፖይንቶችን ይዣለሁ። እነዚህን 4 ፖይንቶች ያዙና እስቲ ፈተሽ አድርጉ። ከዛ በኋላ ዓለም ላይ ያንን ደረጃ ይዞ እነዚህን 4 ነገር የሚያሟላ ግለሰብ አለ ወይ እንመለከታለን። ምናልባት ይህንን ነገር ግን ኢየሱስ ክርስቶስ ያሟላ ይሁን? የባይብሉ ኢየሱስ ክርስቶስ፣ የኦርቶዶክሱ ኢየሱስ ክርስቶስ? ይምራን ብቀጠል ትችላለህ። ጀዛከላህ አቡኪ፣ በደንብ ገልጸኸዋል። ከሱ በፊት ቅድም የረሳሁት ነገር አለ፣ በጣም አንገብጋቢና ወሳኝ የሆነ አንደኛ የውይይት ጥሪ ለኦርቶዶክሳውያን ሪካርድ አድርጋችሁ ይህን ፓርት አድርሱልን። ያው እንዳያችሁት ለመምህሮቻቸው የውይይት ጥሪ አቅርበን 10 ሺህ ሰው አስቀምጠው ፈርተው አልመጡም። ላይባቸውንም አልከፈተን ለብዙ ሰዓት ማለት ነው። አሁንም ዲያቆን ሆኖ ስለ እስልምናና ክርስትና ሙስሊሞች ፊት መጥቶ ማውራት የሚችል ካለ ለመወያየት ዝግጁ ነን። ስነ ስርዓት ያለው ብቻ ይሁን፣ አሁንም እንወያያለን። ሁለተኛ ደግሞ ወንድም ኢብራሂም እና ወንድም አለስ ኢንሻአላህ ከ2 ሳምንት በኋላ ገራሚ ውይይት አላቸው ከጴንጤዎች ጋር። ጴንጤዎች ቢያንስ ይሻላሉ፣ ተቀብለው ሊወያዩ ነው። ውይይቱ ደግሞ ኢንሻአላህ የሚሆነው በአንድ ቤት ነው፣ ሁሉም ተቀምጠው ማለት ነው፣ ወንድም አነስ እና ወንድም ኢብራሂም። ስለዚህ ሁላችሁም እንዳቀሩ ተጋብዛችኋል። አሁን ወደ ስብዕናው ሲመጣ ይሄ ሰው ለምን እኛ ጋር መጥቶ አላወራም ካልን ክርስትና ላይ ያለው ኢየሱስ መጽሐፍ ቅዱስ ኢየሱስን እንዴት እንደሚያንቋሸው ይጋለጥበታል። ምሳሌ ቅድም አቡበከር ምን አለ? ነቢዩ ሰለላሁ ዐለይሂ ወሰለም ሰው ሲያወሩ ዙረው እንኳን አያወሩም ነበር አለ። ግን ኢየሱስ ሰዎች እንዴት ነበር የሚያወራው ስንል ተመልከቱ የሚያወራቸው እንዴት እንደሆነ። የማቴዎስ ወንጌል የገዛ መጽሐፍ ቅዱሳቸው ግብዝ ጸሐፊያን ፈሪሳውያን ይላቸዋል፣ ግብዞች ይላቸዋል። እናንተ ደንቆሮና እውሮች። ይሄን የሚናገሩ ማን ነው? ኢየሱስ። ተሳዳቢ ነበር። እናንተ ደንቆሮ እያለ እውር እያለ እናንተ ግብዝ ጸሐፊያን ፈሪሳውያን፣ እውር ፈሪሳውያን። ቁጠሩና ስድቡን ቁጠሩ። 1 2 3 4 5 6 7 8 ጊዜ ደንቆሮ እያለ የሚሳደብ ሰው ነበረ። ማን? መጽሐፍ ቅዱስ ላይ ያለው ኢየሱስ። ይሄን ነው ሙስሊም ፊት መጥተው ማውራት የከበዳቸው። የሚያስቀው ነገር መሰላችሁ? እንደዚህ እንኳን አጥረግርገው ሰርቧቸው እነሱ ምን አሉ? መምህር ሆይ አሉት። እንደዚህ አጥረግርገው ሰርቧቸው እባብ እያላቸው ከዛ መምህሩ ያሉት። በዚያን ጊዜ ጸሐፊያን መምህሩ ሲሉት እሱ ብላቸው ክፉና አመንዝራ ዝሙተኛ ብሎ ሰደባቸው። ተሳዳቢ ስብዕና የሌለው አካል ነበር መጽሐፍ ቅዱስ ላይ ያለው ማለት ነው። መጽሐፍ ቅዱስ የሚናገረት አካል ስብዕና የሌለው ሰው ጋር መግባባት የማይችል ደንቆሮ እውር እያለ ሰዎችን የሚያወራ ግለሰብ እንዴት ነው የሚከተለው? አንደኛ። ቀጥሎ ሰይጣን የተባለ አካል፣ ሰይጣን የሚያዘው አካል እንዴት ነው የሚከተለው? ሰይጣን መባሉ ኢንሻአላህ በኋላ መጣበታለሁ። ግን ሰይጣን እንደሚያዘው ስንጀምር የገዛ መጽሐፍ ቅዱሳቸው አሁንም የማቴዎስ ወንጌል ላይ ተመልከቱ። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወሰደው። ኢየሱስን ሰይጣን ያዘው ነበረ። ሰይጣን የሚያዘውን አምላክ እንዴት ነው የሚከተለው? ያው መጽሐፍ ቅዱስ ነው። ይሄን ነው ክርስቲያኖች ሙስሊም ቤት መጥተው ማውራት የከበዳቸው። ይሄ ጉድ ይወጣላ አምላካቸው ሰይጣን እንደሚያዘው። ከሱም አልፎ ኢየሱስ ምንድን ነው ማስረጃ ያወራል። ያው ቀንዶቹ 7 አይኖቹ 7 ራሶቹ 10 የሆነ ለመስዋዕት የቀረበ የተዘጋጀ ኢየሱስ ክርስቶስ ነው። 7 ቀንድ አለው ተብሎ የተቀመጠው ማን ነው? አምላካቸው ነው። ሰይጣን የሚያዘው ሰዎችን የሚሳደብ ኢቭን ያጀማዓተል ኸይር እቺን እናገና ቆማለሁ። ያጀማዓተል ኸይር በጣም የሚገርመኝ ነገር ሴቶችን ቡችላ እናንተ ውሻ ብሎ ይሰድባቸው ነበር። አንዷ ሴት አዳምጡኝ፣ ታማ እባክህን ልጇ ታሞባ ሶሪ እባክህን ልጄን ፈውስብኝ ብላ እያለቀሰች መጣች። እባክህን ልጄን አድነው ብላ ማለት ነው። ያው እሱ ምን አላት? ኢየሱስም የልጆችን እንጀራ ወስዶ ለውሾች መጣል አይገባም፣ አንቺ ውሻ ነሽ አላት።
ይሄን የሚናገረው ማን ነው? ኢየሱስ። አስቡት፣ ሴቷ ልጇ ታሞባት ነው እያለቀሰችም እየሰገደች ያው በዛን ጊዜ ከዛ አንድ ሴት ያው እየጮኸች የዳዊት ልጅ እባክህን ጌታ እባክህን ራልኛ ጮኸች። እየጮኸች እንኳን ይሰድባት ነበረ ውሻ እያለ። ይሄን ጉድ ይዛቸው ነው እስልምናን የምትሳደቡት። አሁን ግን እውነታው ህዝቡን አውቋል። ሪከርድ እያደረጋችሁ ልቀቁ። ኢንሻአላህ ቀጥሉ ነው። ማነው የሚቀጥለው? እንዴት ቀደም የተናገርኩት ነገር ነበረ ኢብሮ፣ ምናልባት እና ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መጽሐፍ ላይ የተተነበየላቸው የተነገረላቸው የተጨበጨበላቸው ሆኖ ተገኝተው ይሄ ተራ የሆነ እንደዚህ ሆነዋል፣ እንዲህ አግብተዋል፣ እንደዚህ ሚስት ምናምን የምትለዋ ጥያቄ አስቂኝ ነው የሚሆነው፣ ቀልድ ነው የሚሆነው ብዬ አንስቼ ነበረ። እስቲ ኢብራሂም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚባለው በዚህ መጽሐፍ ላይ በክርስቲያኖች በኦርቶዶክስም በፕሮቴስታንት መጽሐፍ ላይ ተጠቅሷል ወይ? ዛሽ ፖይንት ላይ የተወሰነ ህዝቡ የሆነ ነገር ቀስሞ እንዲሄድ ማለት ነው። እንዳደነግጡ እንዳትበረግጉ፣ ከልጅነት ጀምሮ ስታነቡት መመሪያችን ነው ብላችሁ ለዘመናት የምትወዱት መጽሐፍ ላይ በቦልድ ደረጃ ነብዩ ተጽፈው ማንበብ አልቻላችሁም ነበረ እያለ ይብሮ ቀጥል። እሺ፣ ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ግን እዛ ጋር ከመግባቴ በፊት እንደው አንድ ነገር ብናገር ደስ ይለኝ ነበረ። ግን ወይ መጨረሻ አንድ ነገረ ክርስቶስ ላይ አንድ ጥቅስ ልናገር ፍቀዱልኝ። ከዛ በኋላ እዚህ ላይ እመጣለሁ። አንድ ጥቅስ ፍቀዱልኝ። በጣም አንተና ኢምሩ ከተናገራችሁት ጋር በጣም የተያያዘ ስለሆነ ነቢያችን አለይሂ ሰላቱ ሰላም አንድ ጊዜ የሆነ ሰው ሽንት መጣና ሸና መስጂድ ውስጥ ማለት ነው። ከዛ ነብዩ ልክ ሰሃቦች መጥተው ሊይዙ ሲሉ ተዉት፣ ሸንቶ ይጨርስ ነው ያሉት። ከዛ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ሸንቶ ይጨርስ ብለው ሸንቶ ከጨረሰ በኋላ መጥተው ነገሩት ማለት ነው። ይሄ ኢነ ሀዘል መስጂድ እኮ ይሄ መስጂድ እኮ ለእንደዚህ አይነት ነገር በምንም ተአምር አልተሰራችም ያደረጋችሁት ምናምን ብሎ ብትንትን ነው ያደረገው። በቃ ቤተ መቅደሱ ማለት እንግዲህ ስነ ምግባር አስተውሉ። የትኛው ስነ ምግባር ትክክለኛ ስነ ምግባር እንዳለው አስተውሉ። ስለዚህ ይሄ እውነተኛ ነቢያችን አለይሂ ሰላቱ ወሰላም እውነተኛ ነቢይ መሆናቸውን የምታውቁት በባይብላቸው ላይ ቁጭ ብለው ማለትም በቃ ዒሳ አለይሂ ሰላም በቁርአን ላይ የተናገረውን እመጣለሁ። ከዛ በፊት ግን እስቲ ከባይብሉን ጀምርና እኔ ምን አለ አጥር አድርጌ ነው የምነግራችሁ በ2 ደቂቃ ውስጥ። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። አጽናኝ ማለት ምን ማለት ነው? የሚሰጥ አጽናኝ አለ። ኢየሱስ እኔ ብሄድ ይሻላችኋል እያለ ነው። እኔ ካልሄድኩ ያ እውነተኛው መንፈስ ወደ እናንተ አይመጣም ብሏል። ኢየሱስ ክርስቶስ ለመሄድ እውነተኛው መንፈስ መምጣት ካለበት ማን ነው አጽናኙ ከተባለ ፓራክሊቶስ ማለት ነው። ፓራክሊቶስ ማለት ምንድን ነው ብለን ስንል ተመልከቱ ምን ማለት እንደሆነ። ፍሮም ፓራ ኤን ክሊዮ ከሚል 2 ቃላቶች የተገኘ ነው። ስለዚህ እነዚህ ፓራና ክሊዮስ የሚባሉት ቃላቶች ምንድን ናቸው ብለን ስንል ፓራ የሚለው ቃል ሞርዛን ወይ ደግሞ ሀይሊ በመባል ሊመጣ ይችላል። ሰፊክስ ሆኖ ማለት ነው። ሞርዛን ወይ ደግሞ ሀይሊ በመባል በቃ ይሄ ሰፊክስ ሆኖ መጀመሪያ ላይ የሚመጣ ነው። ከዛ ደግሞ ክሊዮ የሚለው ደግሞ ወይ ደግሞ ክሊዮስ የሚለው ቃል ግሎሪ ወይ ደግሞ ፕሬይዝ በመባል ይመጣል። ስለዚህ ሁለቱ ከ2 ቃላት የመጣ ነው ብለናል። ፓራ ኤንድ ክሊዮስ ወይ ደግሞ ክሊዮ ከሚለው ቃል የመጣ ስለሆነ ፓራክሊቶስ ሲሆን ደግሞ ምን ማለት ነው? ፓራክሊቶስ ማለት ምን ማለት ነው አለን? ሃይሊ ፕሬይዝድ ማለት ነው። ትልቁ ላይ አርጉኝ ጋይስ። ሃይሊ ፕሬይዝድ ማለት ነው። ግልጽ ነው። ሃይሊ ፕሬይዝድ ማለት ደግሞ ምንድን ነው ብለን ካለን ተመልከቱ ምን ማለት እንደሆነ። ሃይሊ ፕሬይዝድ ማለት እስቲ ከታች አንድ የጻፉት ምን ማለት ነው?
አሕመድ ማለት ነው። ለዛ ነው ቁርአን ላይ አላህ ያው በዚህ ልዝጋላችሁና ምን አለ? ወኢዝ ቃለ ዒሳ ብን መርየም የመርየም ልጅ ዒሳም እንዲህ አለ፣ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላሂ ኢለይኩም እኔ ወደ እናንተ የአላህ መልእክተኛ ነኝ። ሙሰድቀን ሊማ በይነ የደይ ከእኔ በፊት የነበረውን መጽሐፍ አረጋጋጭ ሲሆን ሚነ ተውራ ከተውራት ማለት ነው። ወሙበሽረን ቢረሱሊን ያእቲ ሚን ባዕዲ እስሙሁ አሕመድ ስሙ አሕመድ በሆነ መልእክተኛም የማበስራችሁ ሲሆን ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ በማለት ዒሳ የተናገረውን እውነትም አገኘ ነው ማለት ነው። አልሐምዱሊላህ። ስለዚህ በአጭሩ ይኸው እንኳን አይደለም ከእስልምና መጽሐፎች ይቅርና ከእናንተው መጽሐፍ ላይ የነብይ ይሄ ማለት ነው። ይሄ እንደዚህ ማለት ከባህር ላይ እንደዚህ መርፌ አስገብተን ማውጣት ነው። መርፌ እንደዚህ አስገብተን ያወጣ ነው። ይሄንንና ይሄን የመሳሰለ ጉዳይ አስመልክቶ ከፈለጋችሁ የዛሬ 2 ሳምንት አላህ ካለ በእኛና ቀጥሉ ጋይስ አፎን አነሳ ቆየክ እንደዛ እሺ አነሳ ሀሳብ ካለ ቀጥል ኢንሻአላህ። ከዛ አንዲት ትፈቅድልኛለች። እሺ ገደል ኮሜንት ተረሳያለሁ ስለሆነ ገደል ነሳ ቀጥል ኢንሻአላህ። ኦኬ ኢብሮ እንዳለው ከላይ አስቀምጦላቸዋል። የዛሬ 2 ሳምንት ማለት ነው ኦፊሻል የሆነ ምሁራዊ የሆነ ስኮላርሊ የሆነ ዲቤት ይኖረናል ማለት ነው በዚህ ርዕስ ዙሪያ ማለት ነው። እና አንድ ሀሳብ ብቻ ለመጨመር ስለፈለግኩኝ ነው። ኢብሮ ያነሳው ነጥብ አለ፣ ስለ ፓራክሊቶስ ያነሳው ነጥብ አለ እና እኔ ደግሞ አንድ ትንቢትን ልጨምር እና ከዛ በኋላ ቀጥታ ወደ ገደል እንሄዳለን። እኔም አክቹዋሊ ጥያቄ ላቀርብ ነበረ ገደል እስካሁን አልተነሳም ብዬ ማለት ነው። ኦኬ ወደ ካሜራ ልክፈት አንዴ። ድምጼ ይሰማል? ትሰማለህ አነስ? ኦኬ ትልቁ ላይ አድርጉኝ፣ ትልቁ ላይ አድርጉኝ። እዚህ ጋር ማሳያችሁ የገዛ መጽሐፋችሁ እናንተ እዛ ቁጭ ብላችሁ ስትተቹ የገዛ መጽሐፋችሁ ስለ ነቢዩ ሰለላሁ ዐለይሂ ወሰለም መምጣት ይመሰክራል። ስለ ነቢዩ ሰለላሁ ዐለይሂ ወሰለም መምጣት ነቢዩ ሰለላሁ ዐለይሂ ወሰለም እንደሚመጡ የገዛ መጽሐፋችሁ ይመሰክራል ማለት ነው። እናንተ ቤት ዘግታችሁ ነቢዩ ሰለላሁ ዐለይሂ ወሰለምን ስትሳደቡ የገዛ መጽሐፍቶቻችሁ ግን ስለ ነቢዩ ሰለላሁ ዐለይሂ ወሰለም መምጣት ይመሰክራል። ለምሳሌ ከነዛ ውስጥ ዳንኤል ነው። ትንቢተ ዳንኤል ምዕራፍ 2 ላይ ዳንኤል ስለ እስልምና መምጣት ተንብዮአል። ይህንንም የምንመለከተው ነቡካድኔዛር 4 ህልሞችን አይቷል እና 4ቱም ነገስታት ናቸው። ከምድር የሚወጡ 4 ነገስታትን አይቷል። የመጀመሪያ ባቢሎን ነች። ሁለተኛ እንዲህ አይነት ሐውልት ያህል እንደዚህም ሐውልቱ ላይ የነበሩት አራት ነገስታት ነበሩ። አንደኛዋ ባቢሎን ነች፣ ሁለተኛ ሚዶ ፐርሺያ ነች፣ ሶስተኛዋ ደግሞ ግሪስ ነች፣ አራተኛዋ ሮም ነች። በአጭሩ ላሳያችሁ ስለፈለግኩ ነው ማለት ነው። ወደ አራተኛዋ ቀጥታ እንሂድና አራተኛዋን ላሳያችሁ። ምን ይላል ዳንኤል ሲናገር? አራተኛዋ መንግስት አለ ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል አለ። እንዲሁም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል ብሎ ይናገራል። ይሄ መንግስት አት ሴም ታይም ምን ይሆናል አለ? ዲቫይደድ ኪንግደም ይሆናል አለ። የተከፋፈለ መንግስት ይሆናል አለ። ሶ ይሄ አራተኛዋ መንግስት ማነች? ሮም ነች። ማን ያለው? የቤተ ክርስቲያን አባቶች። ከነዚህም ውስጥ ለምሳሌ የኢየሩሳሌሙ ቄርሎስ ካሪኬሪካል ሌክቸር 15 አርቲክል 13 ላይ ምን ማለት ያስቀምጣል? ቄርሎስ ራሱ ማለት ነው። ስለዚህ መንግስት ሲናገር እንዲህ በማለት ያስቀምጣል። The fourth beast shall be the fourth kingdom upon earth, which shall surpass all kingdoms, and that this kingdom is that of the Romans አለ። ይሄ መንግስት የማን ነው አለ? የሮሞች ነው በማለት የቤተ ክርስቲያን አባቶች ታላቁ የቤተ ክርስቲያን አባት ቃል በቃል ያስቀምጣል። ይሄ ብቻ አይደለም፣ ኢራኔስ ያስቀምጣል፣ ቅዱስ አቡሊደስ ያስቀምጣል። ሌሎችንም በርካታ አባቶችን መመልከት እንችላለን። ቅዱስ ዩርመሲስ ጄሮም ያስቀምጣል። አራቱ መንግስታት እነማን ናቸው? መጀመሪያ ባቢሎን ነች፣ ሁለተኛ ሚዶ ፐርሺያ ነች፣ ሶስተኛ ግሪክ ነች፣ አራተኛዋ ሮም ነች። ከሮም በኋላ ሮም ትከፋፈላለች አለ። ሮም መቼ ነው የተከፈለችው? በታሪክ እስቲ ከስር ኮሜንት ላይ አስቀምጡልኝ። ሮም መቼ ነው የተከፈለችው? በ395 ነው። ሮም ከተከፈለች በኋላ ሮምን ያጠፋታል አለ። ማን ነው የሚያጠፋት? ሮምን የሚያጠፋት ማን ነው? የአምላክ መንግስት ነው። ምን ይላል? አራተኛዋን መንግስት የሚያጠፋት ማን ነው? በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳላል። እነዚያንም መንግስታት ሁሉ ትፈጫቸዋለች፣ ታጠፋቸዋለች፣ ለዘላለምም ትቆማለች አለ። ሮምን አጥፍቶ የሚነሳ መንግስት አለ። ይሄ መንግስት ማን ነው? ሮም ከተከፈለች በኋላ የሚነሳ ሮምን ያጠፋት መንግስት ማን ነው?
ከእስልምና ውጭ የለም። ታሪክ ሕያው ምስክር ነው ለዚህ። እስልምና ሮምን በ1453 ኮንስታንቲኖፕልን በመውሰድ ሀጋይ ሶፊያ ቤተክርስቲያናቸው ቤተ መቅደሳቸው እንኳን ዛሬ ላይ አዛን የሚሰማበት ቦታ ሆኗል። ሶ ሮምን ያጠፋው ኢስላሚክ ኪንግደም ነው። ሙስሊሞች ናቸው ሮምን ያጠፉት። ስለዚህ መጽሐፋችሁ በዚህ ልክ ስለ ነቢዩ ስ ሰለም እየመሰከረ ነቢዩ ስ ሰለምን መተቸት ማብጠልጠል ኢዝናር ፌር ማለት ነው። ፌር የሆነ ነገር አይደለም። ኤኒዌይ አሁን ወደ ገድላት እናልፋለን ማለት ነው። ይህንን በሰፊው ቀጣይ ሳምንት የምንወያይበትም ስለሆነ የዛኔ መታችሁ በደንብ መታደም ትችላላችሁ። ወሰላሙ አሌይኩም። ኢምሩ ቀጥል። ወአለይኩም ሰላም ወረህመቱላህ። ጀዛከላሁ ኸይር ጀዛ ሀቢቢ። ያው በደንብ ሰምታችሁ አይደለ? አሁን ያሳየናችሁ ኢብሮና አነስ ያሳዩአችሁ በገዛ መጽሐፍ ቅዱሳችሁ እንኳን ቢሆን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ነው ማስረጃ ማቅረበናል። ግን ከመጡ ስለሚወራዱ ለዛ ነው የቀሩት። አሁን ደግሞ የማሳያችሁ ሙስሊም ፊት ለምን አልቀረቡም ዲያቆናቱ ስንል እነዚህ መጽሐፎች አሉ። በእነዚህ መጽሐፍ ያፍራሉ። ለምን? እነዚህ መጽሐፍ ላይ አምላካቸው ብልግና ይሰራል። ለቃሉ ይቅርታ ግን ያ ነገር ያደርጋል። ምን ካላችሁ ላሳያችሁ የሚያደርገውን ከዛ ሰሙ እናንተ ራሳችሁ እወቁ። መጽሐፉን ይሁት ሙስሊም በማስረጃ ገድለ መባጽዮን። እሺ በዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰም ቀለጥኩኝ። እንዲህ ሲል መለሰልኝ፣ እኔ ዛሬ የተወለድኩኝ የመድኃኔዓለም ልጅ ነኝ፣ የማርያም ልጅ ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ከጣዕሙ ብዛት የተነሳ አፌን አጣፈቀው። ምንም አላወቅኩም፣ ልቤን አሳትቶኛል አለ። ኢየሱስ ምን አደረገ? ወንዶችን ከንፈራቸውን ሳማቸው፣ ምላሳቸውን ታደረገላቸው ማለት ነው። በይሄ መጽሐፍ ስላለ ነው ያፍራሉ። ያሳፍራል። ውርደት ነው። ኦርቶዶክስ እፈሩ። ቤተ ክርስቲያናችሁ ባወጣችሁ መጽሐፍ ላይ አምላካችሁ ወንድ ጋር ተገቢ ያልሆነ ነገር ያደርጋል። ለአንድ ሰዓት እኔ መንገድ ላይ አንድ ሰው እንደዚህ ያደርግባ ግን ድንጋይ ወረውራለሁ፣ ዝም ብዬ አላልፍም። አምላክ ሲባል ደግሞ አምላክ መጥቶ ከአንድ ጎረምሳ ጋር ለአንድ ሰዓት ደግሞ ቄሱ ምን አለ? ምንም አላወቅኩም